ሌላ ልጠይቅ። በቃሽ ችግር የለውም። ሌላ ቀላል ጥያቄ ልጠይቅሽ። ለምሳሌ አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው ትላላችሁ አይደለም? መለኮት ተወልደዋል ወይስ አልተወለደም? ስላሴና ያልከው ሶስቱም አካላት መለኮት በመለኮት አንድ ከሆኑ ማርያም መለኮትን ወልዳለች ወይ? ኦኬ እሺ። አሁን አብና ወልድ መንፈስ ቅዱስ አንድ ነው ብለን ነው የምናምነው፣ አንድ አምላክ። አዎ በመለኮት አንድ አምላክ ከሆኑ ማርያም መለኮትን ወልዳለች። በባህሪም አንድ ናቸው። እሺ በባህሪ አንድ ናቸው እንዴ? አንድ የሚያደርገው ሁላቸው ያደርጋሉ? በግብር ለምሳሌ የሚለያዩት ነገር አለ? ለምሳሌ በቃ ቀለል አድርግልሽ፣ ችግር የለውም እንዳይከብድ። ሌላ ቀላል ጥያቄ ላንቺ ቢሆን በስራ ካልተለያዩ፣ ለምሳሌ አብ የኢየሱስ ክርስቶስ አባት ነው ይባላል አይደለም? መንፈስ ቅዱስ የኢየሱስ ክርስቶስ አባት ነው ወይስ አይደለም? አልተባለም። አባት በስም እኮ ነው። መንፈስ ቅዱስ የማይባልበት ምን ስለጎደለው ነው? ለምሳሌ አብ ኦኬ ምን ታድርጊ ጂቱ በኋላ ትመልሻለሽ። አንቺ ስለሚወጣ እንትን ጠፍተሽ ነበር ትንሽ። አሁን ለምሳሌ አብ የሚያደርገው ሁሉ መንፈስ ቅዱስም የሚያደርግ ከሆነ እግዚአብሔር አብ የኢየሱስ ክርስቶስ አባት ከተባለ እግዚአብሔር መንፈስ ቅዱስ የኢየሱስ ክርስቶስ የአብ የማይባልበት ምክንያት ምንድነው? አብ ከሚያደርጋቸው ድርጊቶች ምን ስለጎደለበት ነው? ኦኬ ጥያቄው ግን የመጽሐፍ ቅዱስ አጠያየቅ አይደለም ማለት። አሁን እኛ እንደምናምነው መንፈስ ቅዱስ አብ መንፈስ ቅዱስ ኢየሱስ አንድ አምላክ በሶስት አካል ተገልጧል ነው ብለን የምናምነው። እና መንፈስ ቅዱስ እንዴት አባት አልሆነም ለምትለው ማለት መጽሐፍ ቅዱስ እንደተጻፈ ማለት የመጽሐፍ ቅዱስን እውነት ነው እንጂ የምናወራው እንዴት እንደዚህ ሆነ ብለን ማለት በራሳችን እንትን አድርገን የምናወራው አይደለም። መጽሐፍ ቅዱስ አብ የኢየሱስ አባት ነው ካለ መንፈስ ቅዱስ ደግሞ ከሁለቱ ሶስተኛው አካል ነው እና ያን እንዴት አባት አልሆነም ብለን እንትን ማድረግ አንችልም። ስለወለደው ነው አባት የተባለው አይደል? የባህሪ ልጅ ነው። መወለድ ማለት እንደኛ አይደለማ። የአብ የባህሪ ልጅ ነው። የባህሪ ልጅ ሲባል ምን ማለት ነው? ኦኬ እሺ። የባህሪ ልጅ ሲባል ለአብ ያለው ሁሉም ነገር ለሱ አለው። በአምላክነት የአምላክነት ባህሪ ነው። ባህሪ ያልኩ ቅድም የአምላክነት ባህሪ አላቸው ሶስቱም ማለት ነው። ሶስቱም የአምላክነት የአብ ባህሪ ለሶስቱም አላቸው ነው። የአምላክነት ባህሪ ስላለው ነው ልጁ የተባለው። የአምላክነት ባህሪ ስላለው ነው ልጅ የተባለው እና አባትና ልጅ የተባሉት የአምላክነት ባህሪ ስላላቸው ነው ሁለታቸው። እንደዛ ማለት ሳይሆን ቆይ አሁን መንፈስ ቅዱስን እንጨምራለን ማለት ነው። በዛ መልኩ ችግሩ ምን መሰለሽ አሁን ያልነው ደግሞ ትክክል እንዳልሆነ በአምላክነት ተመችኝ አይደለም። ጠይቁኝ፣ እኔ ነው በኋላ እህቴን ጠይቋት። እኔ ጂቱ የተጠየቅሽው ጥያቄ አለ አልመለስሽም አንቺ። መጀመሪያ መልሽ። እሺ ምን ብዬ ጠየቅኩሽ መጀመሪያ እኮ ንገረኛ። እሺ አዳምጪ። አሁን ደግሞ እንዳትሄጂ ሁለተኛ ጊዜ ከጠፋሽ خلاص ጥያቄው የመጨረሻ ጊዜ ነው። እሺ ኢየሱስ ክርስቶስ የማይመለክ ነገር ካለው ከነስጋው የምናመልከው ከሆነ ኢየሱስ ክርስቶስ እንደኛ እንደ ሰዎች ጠጉሩና ጥፍሩ ያድግ ነበር። ካደገ ደግሞ ይቆረጣል። ስለዚህ የኢየሱስ ክርስቶስ ጠጉርና ጥፍር የሚመለኩ ከሆነ
ተቆርጠው ሲጣሉስ ምን ሊሆኑ ነው? ወይስ ኢየሱስ ክርስቶስ የማይመለክ ነገር አለው ከሰውነቱ? ጥፍሮቹና ፀጉሩ ይመለካሉ ወይስ አይመለኩም? አሁን መልሽ አንቺ። እሺ በመጀመሪያ ኢየሱስ ክርስቶስ በሰው አምሳል ነው አይደል የተገለጠው? ታላ አይደለም። ሰውነቱና መለኮቱ አይለያይም፣ ይመለካል። ከነ ሰውነቱ ጋር ይመለካል መለኮቱ። ለምን ተገለጠ አይደለም ወይስ አይመለክም ልትይ ነው? ኢየሱስ ክርስቶስ ሰውነት መለኮት ስለተዋሃደው ይመለካል ካላችሁ ፀጉሩና ጥፍሩ ያድጋልም ይቆረጣልም። ይሄ የሚያድግና የሚቆረጥ ጥፍሩና ፀጉሩ ይመለካል ወይ? የሚመለክ ከሆነ ተቆርጦ ሲጣልስ ምን ሊሆን ነው? የማይመለክ ከሆነ ደግሞ ኢየሱስ ክርስቶስ የማይመለክ የሰውነቱ አካል አለው ወይ? ቀጥይ መልስ። ይሄንን ጥያቄ ያው ስለማላውቀው አልመልስም። ሌላ ጥያቄ ግን ለመጠየቅ ዝግጁ ነኝ። የማላውቀውን አልዘባርቅም። ጎበዝ። አሁን ይሄ አላውቀውም ማለት ያ ጎበዝ ተማሪ ስራ ነው። የማታውቀው ነገር ከመመለስ እኔ አላውቅም ብሎ መመለስ በጣም ትክክለኛ። እኛም የማታውቂው ነገር መልሽ ብለን አንጠይቅሽ። እሺ ሌላ ቀላል ጥያቄ ልጠይቅሽ። እሺ እናታችን ማርያም ልጇ በጠፋ ጊዜ አንተን ስንፈልግ ነበር፣ በጣም ተጨንቀን ነበር አንተን ስንፈልግ አለችው። የተጨነቀችበት ምክንያት አምላኳ እንዳይሞትባት ነው? እንዳይጎዳባት ነው? ያለ ቀኑ ይሞታል ብላ ታስብ ስለነበረች ነው? አረ እንደዛ ማርያም በሰውነት ስለተገለጠ እኮ ነው። ምን ሆነ ነው? እዚህ ጋር እኮ በሰውነት ስለተገለጠ ነው አይደለ? ኢየሱስ ክርስቶስ እኮ በሰውነት ነው። አሁን አንተ ለሰው ልጅ እንደምትራራው እኮ ነው። በሰውነት ነው እንጂ የተገለጠው ወልድ። እሺ ያለ ቀኑ ይሞታል ብላ ታስብ ነበር ማርያም። ለምሳሌ እርሱ በ33 ዓመት እሰቀላለሁ ብሎ ካሰበ ያለ ቀኑ ሳይደርስ የሚሰቀልበት ቀንና ሰዓት ሳይደርስ በቀኑ ነው እንጂ በቀኑ ነው። ምን ነበር? በቀኑ ከሆነ የሚመጣው ማርያም እሱ ሲጀመር ወደዚህ ምድርም የመጣ ወገን። እሺ አውቀናል እኮ ማርያም ከ33 ዓመት በፊት በሰውነት ነው የተገለጠው አልኩ አይደል እንዴ? በሰውነት እኮ ነው። ወልድ ማለት የተወለደው በሰውነት ነው። ይሄ ምንድነው? እግዚአብሔር ለአዳም ከልጅ ተወልጄ አድናለሁ ባለ ጊዜ ከ5500 ዘመን በኋላ ነው አይደለ? ከድንግል ማርያም ካለ ወንድ ዘር ችግር የለውም። እርሱ እኮ ችግር የለውም ወገን። አሁን ምን መሰለሽ ማርያም እናታችን ማርያም ልጇ አምላክ እንደሆነና መቼ እንደሚሞት የምታውቅ ከሆነ ለስቅለት ብሎ ስለመጣ ከስቅለት ውጭ ማንም ሊገድለው የማይችል ያለ ቀኑ ሊጎዳ የማይችል አምላክ መሆኑ አምና የምትኖር የሴት ከነበረች ጠፍቶ እርሱን ፍለጋ 3 ቀናት ያህል ደክማ አንተን ፍለጋ ስንጨነቅ ነበር አለችው። ጭንቀቷ ምን እንዳይሆን ነው? እንዳይሞት ነው እንዳንል ልጇ ከ33 ዓመት በፊት በሰውነት ስለተገለጠባት እንደ ማንኛውም ሰው እኮ ማለት ነው ሲኖር ነው አይደል? አርግዛ የወለደችው ካለ ወንድ ዘር ግን አምላክን ነው ወለደች ካለ ሰው ነው ተሸከመችው። ለዚህ ነው የሰው ባህሪ ነው የለበሰው። ወልድ ላይ የሰው ባህሪ ነው አይደል የለበሰው? እሺ ወገን አሁን ማርያም 33 ዓመቱ ሳይደርስ የስቅለቱ ጊዜ ሳይደርስ አደጋ ሊደርሰው እንደሚችል ታምን ነበር አይደል? ማርያም የስቅለቱ ቀን ሳይደርስ 33 ዓመት ሳይሞላው በሰዎችም ይሁን ሊበላው ይችላል፣ ወይም ሰዎች ሊገድሉት ይችላሉ፣ ወይም ተኝቶ የሆነ ምናምን ብላ ትፈራ ነበር። ልጇ ሊሞት የሚችል 33 ዓመት መጽሐፍ ቅዱስ ያውጣልኛ። ለምን ተጨነቀች ታዲያ? እንዴ በሰውነት እኮ ነው የተገለጠው። አሁን እኮ አንተ ራሱ እኮ የገባህ አይመሰለኝ አይደለም። እና በሰውነት ተገልጦ ምን እንዳይሆን ነው የፈራችው ማርያም? ምን እንዳይሆን ነው የፈራችው? አይ ጥያቄ እንኳን ልክ አይደለም።
ማርያም የፈራችውና 3 ቀናት እየፈለገች ልብዋ የደነገጠች በሰውነት ነው አይደል እንደተገለጠው በሰውን አንተ እኮ እዚህ ጋር ማለት ነው ያልተረዳኸው ነገር በሰውነት እንደተገለጠ ነው አይደል ያልተረዳኸው ላላ በሰውነት መጥተዋል ችግር የለውም አሁን ማርያም ኢየሱስ ምን እንዳይሆን ነው ፈርታ ደንግጣ እየተጨነቀች አሁን እዚህ ጋር ማለት ነው ጥያቄ ካሁን ባጭሩ ምንን ለማስተማር ነው ወይስ ምንን ለመረዳት ነው ያንተ ጥያቄ ማለት ነው ባልችልም የምችለው ለማስተማር አይደለም በቃ ወገናችን ይበቃሻል አሁን መሰለሽ እናት ስትጨነቅ እሺ በቃ መልሰሻል ብዬ ነው ይዘውና ሌላ ሰው ይጠይቅ ይበቃ ጠየቀው ነው ለአብ ነው ወይ መንፈስ ቅዱስ ነው ምናምን ያልከው እዛ ልመልስ አንድ ትንሽ ደቂቃ ይቅርታ ከዛ ትከተላላችሁ ኡስታዝ እኔ ስራ ስላለብኝ ነው ከ5 ደቂቃ በኋላ ልወጣ ወይም ከቾካልሽ ደረስ ብለሽ ነይ ከቾካልሽ ይቅርታ ግን ቾኪ ከሆነ ማለት ነው አይ ወደ ውጪ ልወጣ ፈልጌ አይ እኔ እኮ አጭር ነው ስለ አብ እና ስለ መንፈስ ቅዱስ ምናምን የሚለው ብቻ ነው እሱ ብቻ ነው የሚመልስ እሺ በቃ ችግር የለውም እሺ በቃ አብ ለምን መንፈስ ቅዱስ አይባልም ምናምን አልክና እኛ ሶስት ነው የምንለው እንደዛ አይደለም ያልኩት ወገናችን ኦኬ እኛ ያልነው ምንድነው ለምሳሌ የአብ የኢየሱስ የወልድ አባት ነው ይባላል አይደል አባት ሲባል መንፈስ ቅዱስም የወልድ አባት ነው እንዳይባል ምን ጎድሎት ነው አብ የሚሰራው መንፈስ ቅዱስ የማይሰራው ነገር ምን ስላለ ነው አብ አባቱ ነው ሲባል መንፈስ ቅዱስ ግን አባት አይደለም የሚባለው ለምሳሌ በእውነትም ወልዶት ነው አንዱ የወለደ አንዱ ሳይወልድ ዝም ብሎ ስለነበረ ነው ምን ስላደረጉ ነው አንዱ አባት ሲባል ሁለተኛው ግን አባት አይባልም የሚባለው በስም ሶስት ነው ያ በስም ሶስት ነው ለየራሳቸው ስም አላቸው አብ ወላዲ ምንድነው በአማርኛ ወላጅ ነው ወልድ ደግሞ ተወላጅ ነው መንፈስ ቅዱስ ደግሞ ሰራጺ ነው ስለዚህ አብ ወላጅ ነው ወላጅ ማለት ልብ ነው ማለት ነው የሥላሴ ልብ ነው አብ የሥላሴ ልባቸው ነው መንፈስ ቅዱስ ደግሞ እስትንፋሳቸው ወይ ደግሞ ህይወታቸው ነው ወልድ ደግሞ ቃላቸው ተናጋሪ ቃል ነው ማለት ነው አይለያዩ በአካል ግን ሶስት ናቸው መንፈስ ቅዱስ ወላጅ አይደለም ማን አለ እንዴ የራሱ ስም አለው መንፈስ ቅዱስ ነው ስሙ እኮ የራሱ ስም አለ ወላጅ ነው ወላጅ ነው አይደለም ስሙ አይደለም ስለዚህ የማይወልድም የማይወለድም አምላክ ልንገርህ ማለት ነው አንተ አለህ አይደለ አንተ እስትንፋስ አለህ ልብ አለህ ቃል አለህ አይለያዩም ገባህ ያንተ ማለት ነው ለምሳሌ በምሳሌ ላምጣልህ አይለያዩም እንደዛ ነው የሥላሴም እንደዛ ነው በሰው አይመሰሉም ግን በትንሹ ማለት ነው እንደዛ ነው አሁን እኔ ስለ ሶስት ስለሆኑ እነሱ አንድ ሲወለድ ሁለት ስለማይወለዱ አሁን መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ የማይወልድና የማይወለድ አምላክ ነው ብለን መናገር እንችላለን ለእግዚአብሔር መንፈስ ቅዱስ ወላጅ አይባልም ማለት አይባልም ስልህ አብ ነው ወላጅ ይባላል እንጂ መንፈስ ቅዱስ ወላጅ ነው ይወልዳል አይባልም አብ ተይውና መንፈስ እግዚአብሔር መንፈስ ቅዱስ የማይወልድና የማይወለድ አምላክ ነው ተብሎ ይነገርለታል ለምን ከአብ ነው የሚወጣ ከአብ ይወጣል እሱ ከአብ ነው የሚወጣ ገባ መውጣት ከየት ይወጣል ሳይሆን እግዚአብሔር መንፈስ ቅዱስ የማይወልድና የማይወለድ አምላክ ነው ህይወታቸው ነው ለነሱ በቃ አንተ የምትፈልገው በቃ ማን ናቸው ማለት እንጂ ህይወታቸው ነው ህይወት ታውቃለህ ህይወታቸው ነው ህይወት ስለህይወት አይደለም እግዚአብሔር አብ ይወልዳል አይደል እግዚአብሔር አብ ይወልዳል ወይስ አይወልድም አብ ነው ወላጅ ነው ግን ይወልዳል ማለት ይወጣል ለምሳሌ አብ ወላጅ የማን ወላጅ
የወልድ ማለት ነው። የአንድ ብቻ ነው ወላጅነቱ ወይስ ልጆች ይወልዳል ገና? ወልድ ከአብ ነው የሚወጣ። ምስጢረ ሥላሴ አሁን አብ ይወልዳል ካለ አብ ይወልዳል። ስንት ልጆች ነው ይወልዳል? ወልድ ይወለዳል። መንፈስ ቅዱስ ደግሞ ይሰርጻል ማለት ከአብ ነው የሚሰርጸው። እሺ ከአብ ነው። መንፈስ ቅዱስ አይወለድም። እኔም እንደሷ ልወጣ ስለሆነ ነው። ገባት? ጥያቄው ድንገት ከወጣው በኋላ ጥያቄ ግን እኮ ለእናንተ የሚያስፈልጋችሁ ማለት ነው የሚላችሁ የሶስታቸው ማን ናቸው ነው የሚያስፈልጋችሁ። ማን ነው ህይወታቸው፣ ማን ነው ልባቸው፣ ማን ነው ቃላቸው እንጂ መጨረሻ ሀኖ አዳምጪ። አሁን የመጨረሻ ቀላል ጥያቄ ነው። እግዚአብሔር አብ ይወልዳል ካልን ወላጅ ነው የሚባለው። ስንት ልጆች ነው የሚወልደው? ወላጅ ኦኬ፣ ይወልዳል። ወላጅ ከሆነ ስንት ልጆች ነው የሚወልደው? ወላጅ የተባለው ስለሚወልድ ነው አይደለም? ወላጅ ማለት እኮ ወላጅ ማለት ወልድ ከአብ ስለሚወጣ ነው። ይወጣል። ገባ? እንደዛ ነው። ኡስታዝ አንዴ ግን አይቀዳደሙም ማለት ያቻኛ ነው ታላቅ አብ ነው ታላቅ ወይ ደግሞ መንፈስ ቅዱስ ነው ታላቅ ምናምን ግን አይባልም ማለት አይቀዳደሙም ይባላል። ይሄንን ላውራና ቆይ እኔ ልወጣ ነው። ወይ እንዴት ነሽ ሀሩ? ኦኬ እግዚአብሔር ይመስገን አለ። አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው አይደለም? ያ ሶስት ምኖች ናቸው። ሶስት ምኖች ማለት ምንድነው? አሁን ለምሳሌ እኔ አንቺና ከአንቺ ጎን ያለው ጀማል ሶስት ነን አይደለም? አዎ እኛ በአካል ሶስት ነው የምንለው። ሶስት ምኖች ነን እኛ ሶስት ሰዎች ነን። ሶስት ሰዎች። እሺ አብ ወልድ መንፈስ ቅዱስ ሶስት ናቸው። ሶስት ምኖች ናቸው። እና ሶስት አምላክ ልበልህ ፈልገህ ነው እንዴ? እኔ እየጠየኩሽ ነው። በመለኮት ብለን ነው የምናምነው። ሶስት ናቸው አይደል? በአካል አብ ወልድ መንፈስ ቅዱስ። አዎ ሶስት ምኖች ሶስት አንድ አምላክ ነው የማውቀው። ሶስት ምኖች ምንነታቸው ምንድን ነው? ሶስቱ ቆይ አብ አምላክ ነው። ሶስት ምኖች አይ አንድ ልነጣጥያ አልጠየኩሽም። ሶስቱንም አንድ ላይ መልሽልኝ ሀሩ፣ መልሽልኝ። ቀላል እኮ ነው። አሁን የኔን የአንቺንና የጀማልን ቶሎ ነው መልሻት። አየሽ እንጃ አማርኛ አይገባኝም ያለ ከሆነ አላቅም እንጂ ምንድነው ገብቶሻል በደንብ። በቃ ቀላለች መልሻት። መልሷን እኮ ታውቂያታለሽ። ሶስት ምኖች ናቸው እነዚህ አብ ወልድ መንፈስ ቅዱስ። ኦኬ እኔ ደግሞ ጥያቄ በጥያቄ ነው የምመልስልህ። ለምሳሌ አንተ ህይወት አለ ቃል አለ። ቆይ እና እንዴ ጥያቄ በጥያቄ ለኢየሱስ መልስ ነው። አንተ ህይወት አለ አንተ ማለት ነው። ህይወት አለ ቃል አለ und እስትንፋስ አለ። ስንት ሰው ነህ አንተ ስንት ሰው ነህ? አንድ ሰው ነኝ። በቃ እግዚአብሔር ደግሞ አንድ ነው። ገባ? እኔ በአካል ስንት ነኝ? ሶስት አካል አለው እንጂ አንድ ነው። ቆይ ሀሩ እኔ በአካል ስንት ነኝ? አንተ በአካል አንድ ነህ። አንተ ስላሴ በአካል ስንት ናቸው? እነሱ ግን በአካል ሶስት ሆነው አንዴ አዳምጪኝ ሀሩ። በመለኮት ነው ያልኩት ሀሩ አንዴ ይኸውልሽ፣ ስላሴ በአካል ስንት ናቸው? ስላሴ በአካል ሶስት ናቸው። እኔ በአካል ስንት ነኝ? አንተ አንድ ነህ፣ ግን በመለኮት አንድ ናቸው ነው። በጣም ጥሩ አየሽ። አሁን የመለኮት ነው። ፎርስ አናሎጂ ማይሆን ምሳሌ አትስጪ። እኔ በአካል አንድ ነኝ፣ እነሱ በአካል ሶስት ናቸው። በአካል ሶስት ለሆነ ነገር እኔን ምሳሌ አትውሰጂ። አይደለም በአካል አይደለም የተናገረው። አሁን የጠየኩሽን ጥያቄ መመለስ ትተሽ ለምንድን ነው ሌላ ቦታ የምትሄጂው? ሌላ ቦታ ትሄጂ። በአካል አብ ወልድ መንፈስ ቅዱስ ስንት ናቸው? መልሽልኝ አንዴ። አብ ወልድ መንፈስ ቅዱስ በአካል ስንት ናቸው ሀሩ? ሶስት ምኖች? አንድ እግዚአብሔር ሶስት በአካል ምን ማለት ነው? እና ሶስት አምላክ ብለህ ነው ምንድን ነው? ሶስት ምኖች ናቸው። ሶስት አምላክ አይባልም አይደሉም። እሺ ግን እኔ ልታውቁ እየፈለኩ ማለት ነው አብ እንደ ሰው በሰው
ትክክል ሰው አይገልጣቸውም። ገባ? ለምሳሌ ሰው አንድ ነው፣ አንተ አንድ ነህ። ግን እኔ በመለኮት አንድ ለመሆኑ እንድነግርህ ፈልጌ ነው። እንደ አንድ ሰው ግን በአካል ሶስት እንደሆኑ በመለኮት ነው የነገርኩህ እንጂ በአካል አይደለም በአንተ የመሰሉ። እሺ እንደዛ ከሆነ ማለት ነው ጥሩ ማለት የአንዱ አምላክ ተሰቅሏል። እሺ አንድ አምላክ ነው የምታመልኩት። እሺ ይሁን የአንዱ አምላክ ተሰቅሏል። የተሰቀለ በልዩ አካል ላላላ ስላካለ አይደለም። እሺ በአካል ኢየሱስ ተሰቅሏል አይደል? አዎ ኢየሱስ ተሰቅሏል። አብስ አብና መንፈስ ቅዱስ እኮማ በህልውና እኮ አልተለዩም። ከሱ በህልውና ማለት ተለይቷል አልተለዩም አይደለም። አብስ ኢየሱስ አልተሰቀለም። አብስ ተሰቅሏል። በህልውና ታውቃለህ? ህልውና ይባላል በአማርኛ ህልውና። ስለ ህልውና አይደለም የጠየኩሽ። በህልውና ተሰቅሏል ወይስ አልተሰቀለም? በአካል ተሰቅሏል። እኛ ተሰቅለዋል አንልም ማለት እሺ ህልውና አላቸው። እሺ ረቂቃን ናቸው። ገባ? ኦኬ ኢየሱስ ረቂቅ አይደለም። አብና መንፈስ ቅዱስ ኢየሱስማ ረቂቅ ናቸው። ወስደዋል። ግዙፍ ስጋ ወስደዋል ከማርያም ማለት ነው። ከማን የተወሰደው? ከማርያም። አብስ እሺ ወስደዋል። እሺ አብስ ከማርያም ስጋ ወስደዋል። ረቂቃን ናቸው። እሱ በልዩ ኃይሉ ነው፣ በልዩ አካል ነው የተወለደ። ግን በህልውና የሉም ከሱ ጋር ማለት አይደለም። በህልውና አንድ ብለን ነው የምናምነው እኛ። በህልውና አንድ ገባኝ። እሺ በህልውና በስጋም ይሁን በምንም ይሁን ማለት ነው አብ ተሰቅሏል ወይስ አልተሰቀለም? አብ ተሰቅሏል የሚል ትምህርት የለንም። አልተሰቀለም ማለት ነው። እንደዛ አይባልም ማለት በወልድ ተሰቅለዋል ነው የምንለው እንጂ እኮ ገባኝ። ወልድ ተማመን እኮ እሱ መለሽልኝ። ወልድ ተሰቅለዋል አልሽኝ እኮ ይሩ። ነገር ግን አብስ ተሰቅሏል ወይስ በስጋም በዩ በህልውና ነው? በየትኛው መንገድ በዩ ተሰቅለዋል አይባልማ። እኔ እንዴት ልበልህና አልተማርኩም። እንደዛ ኢየሱስ ተሰቅሏል ብለሽኛል ተሰቅለዋል የሚል እኮ አዎ። ስለዚህ አልተሰቀለም ነው አይደል? ተሰቅሏል የሚል ትምህርት የለም አይደል? በመጽሐፍ ቅዱስ ላይ እነሱ ረቂቃን ናቸው። በግዙፍ እንትኑ ወልድ ተሰቅሏል። ስለዚህ የተሰቀለና ያልተሰቀለ አምላክ አለ፣ ወይም ረቂቅ የሆነና ረቂቅ ያልሆነ አካል አለ፣ ወይም በስጋ ከማርያም ስጋን የወሰደ አምላክ አለ፣ ስጋን ያልወሰደ አምላክ አለ ማለት ነው አይደለም? በህልውና አንድ ስለሆኑ እኔ ብዙ እንትን አይለኝም። በቃ ከዚህ በኋላ እንትን አለለም። ለምን የማያውቀው ለምን መሰለሽ ችግር የለውም ማለት ካላወቅሽው። በነገራችን ላይ እኔ ከክርስቲያኖች ማለት አልመልስም። እስከዚህ ግን አውቀዋለሁ። ግን እንደዚህ እንዴት ለምሳሌ እንዴት መጣ እንዴት እንዳልክ ለምሳሌ ጨረቃ አይደለችም ፀሐይ አሁን በሌላ ፀሐይ ያለች አይደለም። ለባጃጅም ስለምን አሁን ከስቅለት አይደለም ከሱ ጋር የሚሄድ ነው እኮ ከሱ ጋር ነው። አንድ ነው ከሱ ጋር ነው ይሄዳል። ለምሳሌ እኛ የምንመስላቸው በፀሐይ የምንመስላቸዋለሁ ማለት ነው ለስላሴ። አብ እንደዚህ ክብ ምሻ አለች አይደለ? ፀሐይ ላይ እንደዚህ ስታይ ክብ ነገር አለ። ለስላሴ አይደለም ስላሴ ነው። ቆይ እሱስ ምሳሌ እኔ እኮ ስለ ስላሴ አይደለም የጠየኩሽ። ስለ ስላሴ እኮ ነው የጠየቀያለህ። አዎ ነው አይደለም። እኔ ስንት አምላክ ታመልካላችሁ? አንድ አምላክ አልሽ። ያ አንዱ አምላክ ተሰቅሏል ወይ ብዬ ስጠይቅሽ ኢየሱስ ነው የተሰቀለው አልሽኝ። እኛ ኢየሱስ ነው የተሰቀለው፣ ግን በህልውና አንድ ናቸው። ህልውና ታውቃለህ? በአማርኛ ህልውና ይባላል አይባልም? ህልውና ማለት በመኖር እንደዚህ ተለይቶ በቃ ኢየሱስ በህልውና ማለት ህልውና ነው። በቃ በዛ ነው በትግርኛ እንደዛ ነው የሚባለው። ሶሪ ይሰማሻል? ድምጽ አይሰማም? አለ ኦኬ። አይ ትንሽ ትግርኛ ክህድ ልክ ይመስለንም ብን ተሓጋገዝ ኡስታዝ እንትና ከብዷታል። ይሄ አማርኛው ያዝ አደረጋት። ለዛ ነው አልተግባባቸውም። ችግር የለውም ማይሩ ቀጥል። አልሰማችሁኝም? አልገባችሁም? ያኔ አይ ገብቶናል። አሁን አንድ ሁለት ጥያቄ ካተክሞ በዛ መልክ ትመልስልናለሽ። ግን እንታይ ቢመስልካ ወይ በአማርኛ ከቀጽል ወይ በትግርኛ እቲ ዋና ነገር ማወቃቸው እኔ የመጣሁት እዚህ ማለት ነው። አብና ወልድ መንፈስ ቅዱስ በቃ ልክ
እንደ ሰው በአካል ሳይሆን ግን በመለኮት ነው እየተናገርኩ ያለሁት። በመለኮት አንድ ናቸው። አብ ምንድነው? ልብ ነው፣ ልባቸው ነው። ገባ? መንፈስ ቅዱስ ደግሞ እስትንፋሳቸው ህይወታቸው ነው። ወልድ ደግሞ ቃላቸው ነው። እንደ አንተ ያለህ ቃል እስትንፋስ እንትን ማለት ነው። አንድ ሰው ትባላለህ አይደለ? በመለኮት ደግሞ እነሱ አንድ የሚባሉ እንደዛ ነው። በአካል ግን ሰው አይመስላቸውም። በአካል አይደለም። አዳምፅ ነበር ቢዛኺ አውቶማቲክ ስለ ከይትናገሪ ምድማጽ ለመድ ከይትናገር ትለኸል አዳምፅኺ ሶ ዳ ፖይንቱ ታዩ ኢየሱስ ክርስቶስ ተወላዲ ይወዶ ያ ወደ አብ ወላዲ ኢየሱስ ክርስቶስ ተወላዲ መንፈስ ቅዱስ አይራጽ አዎ አመስቀል ሞይት ለደህነኪ መኒ አመስቀል ሞይት ዘርሐነኒ ኢየሱስ እዩ ክርስቶስ እዩ ወይ ከዓ ወልዲ እዩ ግን ከምዚ አብን መንፈስ ኦኬ እንት ክንረዳዳማ ቃል በቃል እሺ አምላክ ዲ ይኾን ኢየሱስ ዞ መስቀል ለሞተ አምላክ ዲ ይኾን ወጣች ወጣኑ አውጣቻት ነው ቦዓ